አይመከርም። ያንን እንደ እርጉዝ ሲሆን የ17 ዓመት ልጅ ነኝ የመጀመሪያ ልጄን ሳረግዝ ማለት ነው። እና ከዛ ሽሻ ቤት ወጣሁኝና ከቤተሰቦቼ ጋር አብሬ መኖር ጀመርኩኝ ድጋሚ። ከዛ በአጋጣሚ ሆኖ ልክ የ6 ወር ነፍሰ ጡር እያለሁ ባለቤቴ ያው ከሰዎች ጋር ተጋጭቶ አይነት ነገር ነው ታሰረ እና ልክ የ6 ወር ነፍሰ ጡር እያለሁ እሱ የ2 ዓመት ከ3 ወር ተፈረደበት ማለት ነው። ከዛ ወደ ሮቢት ወሰዱ ሻወር ቤት። ከዛ በኋላ ያው ኑሮ ትንሽ ለኔ ከበደኝ ማለት ያው በጣም ይከብድ ነበረ። ምክንያቱም ቤተሰብ ላይ ሆኖ ነፍሰ ጡር ሆነሽ ከባድ ነበርና ከዛ ምን አደረግኩኝ በቃ ልጄ ወልጄ አረብ ሀገር መሄድ አለብኝ ብዬ ወሰንኩኝ። ከዛ ለሱም ለባለቤቴም አላማከርኩትኝም ጀስት በራሴ ወሰንኩኝ። ከዛ ልጄን እግዚአብሔር ፈቀደና ወለድኩኝ። ከዛ በወለድኩት በ2 ወሩ ክርስትና ባስነሳው አይ ቲንክ በ15 ቀኑ ነው ምናምን ነው ጥዬ ወደ ዱባይ ገባሁኝ ማለት ነው። በጣም ከባድ ነበር አቡ ከልጅ ተለይቶ እግዚአብሔር ነምሽ ከልጅ ተለይቶ ስደት ላይ በልጅነት ለኔ በጣም ነበር የከበደኝና እዛም ሄድኩ። ልጅሽን የ2 ወር አራስ ማን ጋር አስቀምጣሽ? ለእናቴ ሰጥቼ ሄድኩኝ። እዛም እየሰራሁኝ እግዚአብሔር ይመስገን ያው እግዚአብሔር አንዳንዴ በብዙ ነገር መሀል ላይ ያው እግዚአብሔር ስላለ ደግፎኝ እዛ 2 ዓመት ሰራሁኝ ዱባይ። ከዛ 2 ዓመቴን ጨርሼ እሱም ተፈቶ አገኘሁት። ወደ ኢትዮጵያ መጣሁኝ ለቫኬሽን። ኢትዮጵያ ያው በነበርኩበት ሰዓት 28 ቀን የተቀመጥኩት ኢትዮጵያ። ከዛ ተመልሼ ወደ ዱባይ ተመለስኩኝና ሄድኩ እና ልክ እዛ ተመልሼ በሄድኩበት ሰዓት አይ ቲንክ በ2ኛው ወር ኦር በ3ኛው ወር ሴትዮዋ በጣም ባህሪዋ ተቀያየረ። በጣም ትናገረኝ ጀመር። በፊት በጣም ነበር የምትወደኝ፣ ምናልባት ስለተመለስኩ ይሁን አላቅም። ከዛ ተመልሼ ከመጣሁ በኋላ እንደዚህ አይነት ባህሪ ስታሳየኝ በቃ ልጆች እንደዚህ ሳወራ ለምን አጠፊ ምናምን ሲሉኝ ኦኬ እሺ ልጥፋ ብዬ ጠፋሁ። ዱባይ ማለት ነው። ጠፍቼ 5 ዓመት ነው የሰራሁት። 5 ዓመት ሰራው። ግን በ5 ዓመት ውስጥ ያየሁት ስቃይ ሀቡ ለካ መጥፋት እንደዚህ ነው እንዴ በቃ ነው ያልኩት። እውነት በጣም ጆሮዬን ይታመም ነበረ በጣም ከምልሽ በላይ እና እዛ ልክ በሚያመኝ ሰዓት ሆስፒታል መሄድ አልችልም። ማንም ነይ እስቲ ይሄንን እናድርግልሽ ብሎ የሚለኝ አልነበረም። እና እግዚአብሔር ይስጠው አንድ የሆነ ዶክተር ነው ማለት አላቅም፣ የአረብ ይሁን የሌላ ሀገር ዜጋ ይሁን አላቅም፣ ግን አረበኛ ተናጋሪ ነው፣ ግን አረብ አይመስልም። እሱ ይዘውኝ ሄደው ልጆች እሱ ተባበረኝና የሆነ መርፌ ሰጠኝ እና መርፌውን ሲሰጠኝ እግዚአብሔር ይመስገን ጆሮዬ ደህና ሆንኩኝ። ከዛ ጆሮዬ እንደዛ ደህና ሆንኩና ደግሞ እሰይ በቃ ደህና ሆንኩኝ ብዬ ግን 5 ዓመት ስኖር ሀቡ አንድ ቀን አርፌ አላቅም። ኢጃዛ አያምረኝም ነበረ። ለምን እዛ ጋር ያስቀመጥኩትን ልጅ ቤተሰቤን በጣም ነበር እንትን የሚለኝና ከዛ ምን አደረኩኝ እየሰራሁ እያለ በመሃል ድንገት ያው ጠፍተሽ ስትሰሪ ከአንዱ ቤት አይደል እየቀየርሽ የምትሰሪው ካልተመቸሽ። ከዛ የሆነ እንትን ኢጅፕቶች ቤት ገባሁኝና እነሱ ቤት እየገባሁ በጣም ሴትዮዋ በጣም ክፉ ናት ከምልሽ በላይና መሬት ነበር የምታስተኛኝ። የሆነ ነገር አስነጥፋኝ መሬት ነው የምታስተኛኝና ቅዝቃዜው ሳምባይን ነካኝ ማለት ነው። እና ደም ባፍንጫዬ መጥፋት ጀመርኩኝ። ቢያንስ እሱ ከ15 ቀን በላይ ነው አብሮኝ የቆየው ይሄ ደም የሚያስተፋኝ ነገር ማለት ነው። ከዛ በቃ እኔ ከምሞት ብሄድ ይሻለኛል ወደ ሀገሬ ብዬ ወሰንኩ። ግን አልሄድኩኝም ማለት ያው ምን ይዤ ታያለሽ፣ አንዳንዴ አረብ ሀገር የሚያስጠላው ብዛት ምን ይዤ የሚለው ነገር ነውና ምን ይዤ ነው የምገባው? በቃ እኔ አልገባም፣ በቃ እኔ ብሞትም ልሞት በቃ ብዬ ደግሞ ወሰንኩኝና ከዛ እያልኩ ወደ 5ኛ ዓመቴ ሲጣጋ በቃ ይሄ ህመሙም እያመመኝ በጣም እያቃተኝ ሲመጣ ስትረስ ደግሞ ያዘኝ። በዛ መሀል ስትረስ ውስጥ ገባሁኝና በቃ ጮኋለው፣ ኢጃዛ ቤት ገብቼ ጮኋለው። በቃ ማለት እኔ እንጃ ከምልሽ በላይ ነው። በጣም ለኔ ከባድ ነበረ። ከዛ በቃ ወሰንኩኝ። ያኔ እጄን ሁላ ሄጄ ለፖሊሶች ስሰጥ ፖሊሶችም አንይዝም አሉኝ። አይቻልም በቃ ማለት ያው እንትን ማለት ካለብሽ ሂደት አለው ይመስለኛል። እኔ አላወኩም ያኔ። ከእንደገና ምን አደረግኩኝ? ተነስቼ ፕሮሰሴን በኤምባሲ በኩል ኤምባሲ ሄጄ ራሴ የስፖንሰሮቼን እንትን አስወጥቼ፣ ግን ከዛ በፊት ምን አደረግኩ መሰለሽ? ሴትዮዬን አፉ በይን ብዬ ደወልኩላት። ማለት ያው እንዳታስይዘኝን ፈራሁኝ፣ ታሳስርሻለች ምናምን ስባል ማለት ነው። እና አፉ በይኝ ብዬ ስላት ችግር የለውም እኔ አፉ ብዬሻለሁ ምንም ነገር ስላልነካሽ ምንም ችግር የለውም ምናምን አለችኝ። ከዛ ፕሮሰሴን ጨርሼ ወደ ሀገሬ
እግዚአብሔር ረድቶኝ 3 ቀን ብቻ ታስሬ ወደ ሀገር የገባው ማለት ነው። እና ሀገር ገብቼ ልጄም ትልቅ ልጅ ሆኖ የ7 ዓመት ልጅ ሆኖ አገኘሁት። ኦልሬዲ 1ኛ ክፍል ገብቶ አገኘሁትኝ። ከዛ ባለቤቴም ያው አብረን ነበርን። ከዛ ደግሞ ያው ልክ ግን ኢትዮጵያ ስገባ የሚገርምሽ 1 ብር የለኝም ነበር። 1 ብር የለኝም። በቃ እኔ ልካለሁ በየጊዜው ነው የምልከው ለቤተሰቦቼ፣ እነሱ እያጠፉብኝ ማለት ነው። እና የሆነ ጊዜ ላይ ወርቅ ደግነቱ ያ ወርቅ አሁን ከዚህ በፊትም አንቺ ስትናገሪ ሰምቻለሁ። ወርቅ ግዙ፣ እውነት ነው ሀቡ፣ እግዚአብሔርን እውነት ነው። እና ወርቅ ገዛ ነበር እና የአንገት ሀብሎች፣ ጆሮች፣ የእጅ ቀለበቶች ምናምን ነበሩኝ። ከዛ በቃ ኑሮ መኖር አለብኝ እስከ መቼ ያው ቤተሰብ ላይ ልጄንም በቃ ከዚህ በኋላ ሊያዝ አልኩኝ። እናቴም አልተቃወመችኝም። በቃ ልጅሽን ያዢ ከዚህ በኋላ እኔ አልችልም አርጅቻለሁ አይነት ነገር አለችኝ። ኦኬ ብዬ ልጄን ተቀብዬ ኑሮ እንደ አዲስ ጀመርኩኝ ማለት ነው። እና ኑሮ እየኖርኩኝ ኑሮ ለእኔ በጣም ከባድ ነበር። ያለምንም ሳንቲም ስቲል ፀጉሬን የምሰራበት 20 ብር እንኳን ይቸግረኝ ነበረ። ከዛ በቃ ወርቆቼን እየሸጥኩ ቤት ኪራይ ከፍላለሁ። እሱም ደግሞ ስራ ሲኖረው ያግዘኝ ነበረ። እና በዛ መሀል አበበሽ ጎበና ምናልባት ታውቂው ከሆነ አበበሽ ጎበና የምግብ ማሰልጠኛ ከአረብ ሀገር ለተመላሾች ታስተምራለች ስባል ኦኬ ብዬ ደግሞ እዛ በሄድኩኝ በ3ኛ ወሬ ኢትዮጵያ በገባው በ3 ወሬ አበበሽ ጎበና ሄድኩኝና ስልጠና ጀመርኩኝ። እዛ እየተማርኩኝ 6 ወር ነው ኮርሱን የሚሰጡሽ። እና ልክ 3ኛው ወር ላይ 2ኛ ልጄን ነፍሰ ጡር ሆንኩኝ ማለት ነው። ከዛ በቃ እንትናል ማለት ያው እዛ እየተማርኩኝ ነፍሰ ጡርም ሆኜ እየተማርኩኝ ትምህርቴን ጨረስኩ፣ ተመረኩኝ። እሱን ተመርቄ ግን አልሰራሁበትም። ለምን ያው ግድ አፓረንት መውጣት አለብሽ። ኦልሬዲ ደግሞ እኔ ነፍሰ ጡር ነው ሆንኩኝ እና ለኔ ከበደኝ ትንሽ። እና ምን አደረግኩኝ በቃ ልጄን ከወለድኩ በኋላ አፓረንት እወጣለሁ አልኩኝ። ግን ያው አልሆነም፣ አልተሳካም እሱም። ምክንያቱም ያው ልጅ ሲመጣ ትንሽ ኃላፊነት ከባድ ነው። ትልቁ ልጄን ስላላሳደግኩት ይሄኛውን ደግሞ የትም ጥዬ መሄጃ የለኝም። ሰው ራሴ ነበርኩ ማሳደግ የነበረብኝ። እና ትንሹ ልጄን በቃ መንከባከብ ጀመርኩኝ፣ ራሴ ትሪት ማድረግ ጀመርኩ ምናምን። ያው ልጅ ማሳደግ በጣም ከባድ ነው፣ አብሶ ደግሞ በኢትዮጵያ ኑሮ በጣም ከባድ ነው ከምነግርሽ በላይ። እና እንደዛ ሆኜ እግዚአብሔር ይመስገን ልጄ የዓመት ከ9 ወር ልጅ ሲሆን ያው ቀጨኔ ውስጥ ነው ተወልጄ ያደግኩት አላልኩሽም? ማህበረሰቦቻችን ያው ሸክላ ይሰራሉ እና እኔ ደግሞ አልችልም፣ ቤተሰቤም አይችልም። ግን ሸክላ ስራ ውስጥ ገባሁኝ ማለት ለመድኩኝ። ልምድ ከጎረቤት እያየው ሸክላ መስራት ጀመርኩኝ ማለት ነው። እና ሸክላ እየሰራሁኝ ልጆቼንም ራሴንም ኑሮዬንም እግዚአብሔር ይመስገን መቀየር ቻልኩኝ ማለት ነው። በፊት ከነበርኩበት የተሻለ ኑሮ ስቲል 1 የምበላ ከነበረ በፊት ሸክላ ከጀመርኩ በኋላ 2 መብላት ጀመርኩኝ ማለት ነው። እና ከዛ አሁን ግን በነገራችን ላይ ጎበዝ ሰራተኛ ነኝ፣ በጣም ጎበዝ ሰራተኛ ነኝ። ጀበና ኢንሻአላህ አንተ ኢትዮጵያ ከመጣሽ እኔም ወደ ሀገር ስገባ እሸልምሻለሁ። አውየ ክትፎም ማንኛውንም እሰራለሁ አሁን እግዚአብሔር ይመስገን። እና እኔ ደግሞ የባህል ዕቃ በጣም ወዳለሁ። አሁን እዚህ በበዓል ስፖስት ካየሽ የሸክላ እቃዎች፣ የባህል እቃዎች ምናምን ደረድራለሁ። ዳይኒንግ ቴብል ላይ ካየሽ በጣም ወዳለሁ የባህል እቃ። ኢንሻአላህ አገር ከተገናኘን ኢንሻአላህ ቃሌ ነው አረሳም። በራሴ እጅ ሰርቼ ለምሰጥሽ። እሺ አመሰግናለሁ። እሺ እና ከዛ ምን ሆነ በቃ ሸክላውን እየሰራሁኝ ምናምን ይሄ የመጀመሪያ ልጄ የሆነ ጊዜ ላይ ጉዞ እንሄዳለን ማለት ያው ቤተክርስቲያን ገዳማቶች ጉዞ በጣም ደስ ይለኛል። ያው መጀመሪያ ነገር ሸለት ስትረስ ውስጥ ገብቼ ስለነበረ ዱባይ ላይ ጀስት ቤተክርስቲያን ላይ ነው ትኩረት ማድረግ የነበረው። ከዛ እዛ ሁለቱንም ልጆችን ይዤ ሄድኩኝና ልክ ከዛ በተመለስን በሳምንቱ ልጅ ወደቀ ድንገት ማለት ነው። ጠዋት 12 ሰዓት ከእንቅልፉ እንደተነሳ ወደቀብኝ ትልቁ ልጄ ማለት ነው። ከዛ ተደናገጥን ምናምን በቃ ራሱን ስቷል። ሐኪም ቤት ይዘነው ሄድን። 12 ሰዓት ነው የወደቀው። ስቲል እስከ 6 ሰዓት ድረስ አልነቃልንም ነበርና እኔ በጣም ነው የደነገጥኩት። ምክንያቱም ያው ስደትንም መከራንም ስቃይንም ያየሁበት ልጄ ስለሆነ ያው ፈጣሪን እየለመንኩኝ ብቻ እስከ 6 ሰዓት ቆየንና ልክ 6 ሰዓት ላይ ደቃ ዶክተሮች በጣም ተሯሩጠው ወደ ራሱ እንዲመለስ አደረጉልኝና ከእግዚአብሔር ጋር ማለት ነውና ምንድነው ችግሩ ብዬ ስጠይቃቸው ስኳር ነው አሉኝ። ስኳር በሽታ ነው
እና ከዚህ በኋላ በቃ መድኃኒቱን መጀመር አለበት። በጣም ከባድ ነው። በጣም ወርዷል፣ ጨምሯል። የእሱ ደግሞ የሚጨምር ነው መሰለኝ። 2 አይነት ነው መሰለኝ የስኳር እንትን ያለው ሲሉኝ፣ ከዛ በጣም ደነገጥኩኝ። ምክንያቱም እንደዚህ አይነት ነገር እኔ እውነት ድህነት እንጂ በሽታ እኔ አያውቀኝም ሳድግ፣ እኔ በቤተሰቦቼ ማለት ነው። እና በጣም ደነገጥኩኝ። ይሁን እግዚአብሔር የወደደውን አደረገ በቃ አልኩኝ። ያው ልጄን ትሪት ማድረግ ጀመርኩ። በጣም እፈራለሁ፣ በጣም ነው የምፈራው። ለምን ብዙ ስቃይ ያየሁበት ልጄ ስለሆነ የመጀመሪያ ልጄ በቃ እግዚአብሔር አጋልጣህ አትስጥብኝ ነበር የምለውና እንደዛ ሆነ። እሱን ይዤ ደግሞ በቃ ገዳም ነው አሁንም ወደ ገዳም ነው የማተኩረው። ገዳም ሄድኩኝ። ጻርቃነ ማርያም ሱባኤ ይዘን። በጣም ጎበዝ ጠንካራ ልጅ ነው ከምነግርሽ በላይ ሀቡ። በጣም ለኔ የሚረዳኝ ጎኔ በቃ እውነት ቀኝ ስኳር ኬት መጣበት? በዘር ነው ከዘር ዘር እኛ ጋር ምንም አይነት ስኳር በሽታ የለም። ምናልባት በባሌ ቤተሰብ አንዳንድ ዶክተሮች እርጉዝ ሆነን ራሱ በቼክአፕ ከዘራችሁ ደም ግፊት፣ ስኳር ምናምን አለው ይላሉ። አዎ ግን ይመስለኛል የባለቤቴ የእናቱ የእህት ልጅ አለባት። ምናል ያው ትንሽ ራቅ ይላል ግን ቢሆንም ያው እንደ ዘር ካለ ያረጋል። አዎ እና ምን ሆነ ጻርቃኔ ይዤ ሄጄ የሚገርምሽ እግሩ ቆስሎ አልድን አለኝ እና በጣም ቁስል ተጠንቀቂ ብለውኛል። እስቲል የመቆረጥ ደረጃ ይደርሳል ምናምን ስላሉ በጣም ነበር የምፈራው እና አልድን አለኝ እግሩ ላይ ቁስል ማለት ነው። ከዛ ጻርቃኔ ይዤው ገብቼ በጣም ጎበዝ ጠንካራ ልጅ ነው። እኔ ደግሞ ያው ልክ ወደ ዋሻ አለ ዋሻ ውስጥ ለመግባት ንስሐ ምናምን ገብተሽ ነው እና ኦልሬዲ ንስሐ ገብቼ ምናምን ልግባ ስል ያው ፔሪዴ ይመጣል። ሴት ልጅ መሆን ያው ትንሽ ከባድ ነው። ከዛ እሱ ብቻውን ከሰው ጋር ላኪኝ ይለኝ እና በጣም ጎበዝ ጠንካራ ልጅ ነው። አሁን 15 ዓመት ሆኖታል እግዚአብሔር ይመስገን። ከዛ ይገባል ዋሻ ውስጥ ይገባል። እምነት ይለቀልቃል። በባዶ እግሩ ከ1 ሰዓት በላይ የእግር ጉዞ አለ ወደ ጸበል መሄጃ እዛ ይሄዳል ምናምን እና ራሱ በቃ እውነት ድንግል እንዶ ዛሬ የለተቀኗ ነው። እኔ እውነት የእሷንም እንደው ድንቅ ስራ ልናገር ብዬ ነበረ የሞከርኩት። አንቺ ማስገባሽኝ ይኸው በህዝብ መሀል ነው ታምራቷን የምናገረው እና ኔትወርክሽ ተቋርጦ ነው የማርያም ብርቱካን የኔ ነው ጋይስ። እኔ አይደለም ጉድ ኮኔክሽን ነው የሚለው የኔ እኔ ጋር አይደለማ። እኔ ይሰማለሁ። ኦሞ ነበረ ስታክ አድርጎ ነው ከአንቺ ነው እንጂ እኔ ጋር ሰላም ነው ኔትወርኬ ነው። ኦኬ እሺ። እና ምን ሆነ ደህና ሆነ ማለት ነው። ስኳሩ ደህና ሆነልኝ። ከዛ እግዚአብሔር ይመስገን ብዬ እንግዲህ ያው የሰኔ 16 ጾሟን ካለቀ በኋላ መስከረም 29 ወደ ሽንቁሩ ሚካኤል የሚባል አለ። ምናልባት ካወቅሽ ወደ ላይ ሽንቁሩ ሚካኤል አርሴማ የዓመት ነበረች እና ተነስቼ ወደዛ ልጄን ትንሹን ይዤ ወደዛ ሄድኩኝ። እዛ ደግሞ ሂድ ገብተን ልጄ ወደቀ። ትንሹ ልጄ ይሰማል አይደል ሀቡ? አዎ ግን ትቆራረጫለሽ መሀል መሀል ላይ። እሺ ወደዛ ወጣ ልበል። አሁን ይሰማል? አዎ ይሰማል። እሺ ከዛ ጸበል ደርሼ እየተመለስን እያለ ትንሹ ልጄ መንገድ ላይ ወደቀብኝ። እንደዚህ እየሄድን ማለት ነው። ከዛ ደነገጥኩና በስመ አብ ብዬ ብድግ አድርጌው ምናምን ወደ ጸበል ቦታ መልሼ ይዤው ገባሁኝ። እሱም ልክ የመጀመሪያ ልጄ እንደወደቀው አይነት አወዳደቅ ነው የወደቀውና በጣም ደንግጬ ይዤው እየሮጥኩ ወደ ጸበል ቦታ ተመለስኩና ጸበል አስጠምቄው ስንመለስ በቃ እሱም አይነቃም። ከዛ እንዴ በእግዚአብሔር ምን ሆኖብኝ ነው ምናምን ብዬ ከእንደገና ሆስፒታል ይዤው ገባሁኝ ማለት ነው። ሆስፒታል ይዤ ስገባ እሱ ደግሞ የስኳር ማነስ ነው አሉ። ስኳሩ በጣም ወርዷል እና ምግብ ምናምን ስጩና እናየዋለን አሉኝ። ምግብ ምናምን ሰጠሁትኝና በቃ ድጋሚ እንደዚህ ካደረገ ይዘሽው ትመጫለሽ ብለውኝ ተነስቼ ወጣሁ ማለት ነው። ከዛ ወጣሁኝና አንድ ወር ሙሉ ምንም ነገር አላየሁኝም። ምንም ነገር ማለት ነው አልወደቀብኝም፣ ምንም አልሆነብኝም። ልክ በወሩ አስቆርቢያቸው ከቤተ ክርስቲያን ሁለቱንም ስመለስ ቤት እየተጫወተ ወድቆ ጥሎት ያንቀጠቅጠዋል ማለት ነው። እኔ ደግሞ አላየሁትኝም እና ወንድምየው
ይኸውልሽ እንደዚህ እያደረገ ልብሱን እያቆሸሸ ነው ሲለኝ ዞር ብዬ ሳየው አረፋ ደፍቆ መሬት ላይ ወድቆ ማለት ይንቀጠቀጣል። ከዛ በኋላ በቃ አላውቀውም በጊዜ እየሮጥኩ ወደ ሆስፒታል ሄድኩኝ። ኦልሬዲ ቆርቧል። በሰዓቱ ግን ያው ስለደነገጥኩኝ ምንም አማራጭ ስላልነበረኝ ወደ ሆስፒታል ነው ይዤ መሄድ የነበረብኝ። ይዤው ገባሁ ሆስፒታል። ሲያዩት በቃ እሱ ደግሞ የሚጥል ነው አሉኝ ማለት ነው። አቡዬ የኔ ፈተና ያኔ ጀመረች። በቃ በትልቁ ልጄ በመጀመሪያው ነው ሁሉ ነገር የተስተካከለልኝ። በቃ አንዴ ብቻ ነው ግን ይሄ በቃ ፈተናዬ መስከረም 29 የተጀመረች ፈተና እስቲል ወደዚህ እስከምመጣ ከ6 ወር በፊት አሁን 6 ወሬን ኩዌት ከመጣሁኝ እስከምመጣ ድረስ የኔ ፈተና በጣም ከባድ ነበረ። ለ3 ዓመት ነው በሽታው አብሮ የቆየው ማለት ነው። እና በጣም ይወድቅብኛል፣ ይፈነከትብኛል፣ በቃ የሚጥል ነው እያሉ መድኃኒት ይሰጡታል፣ ዶዙን እየጨመሩ ይሰጡታል። ግን ሲመረመር ሀቡ ምንም አይነት ነገር የለበትም፣ ምንም አይነት ነገር ማለት ነው። እና እግዚአብሔር ይመስገን ብቻ ያው እኔ ዛሬ የማወራው ዛሬ ላይ መብርሃን ስላቆመችኝ ነው። እውነት በልጆቼ በጣም ተፈትኛለሁ። ግን እግዚአብሔር ይመስገን፣ እግዚአብሔር የሚወደው እንደሚፈትነው። ቆይ አንዴ ሀቡዬ ይቅርታ። ምንም እኮ ይሄ ታሪክ ችግር የለም። ኖ ስትረስፉል ሲስፓን። እሺ ይቅርታ ሀቡዬ በር ተምንትን ብሎብኝ እና ከፈትኩ ገቡ በቃ። እና ምን ሆነ መሰለሽ በቃ 3 ዓመት ሙሉ በዚህ በቃ በጣም እየታመመብኝ ምናምን አለፍኩኝ፣ እግዚአብሔር ይመስገን። እና አሁን የሆነ ጊዜ ላይ በቃ እኔ በጣም የሳምንት 2 ሳምንት ነው እንትን የሚለው የሚጥል የነበረው ማለት ያለማቋረጥ ይጥለው ነበር። እና የሆነ ሰዓት ላይ ጴጥሮስ ገብተን ሆስፒታል ከዛ ሳስበው በቃ ይሄ ነገር ምንም በሽታው አልተገኘም እና ለምንድን ነው እንደዚህ እንትን የሚለው? ቆይ እኔ የሆነ መፍትሄ መውሰድ አለብኝ አልኩና እንጦጦ ኪዳነ ምሕረት ያው እዛው አካባቢ ስለነበረች ባለቤቴና የባለቤቴ ጓደኛ ሄደው ጸበሉን ይዘው ይመጣሉ። እና እስቲል የሚሰጡት መርፌ ዶዙን እየጨመሩ ስለሚሰጡት በሰዓቱ እንትን ሆነ ማለት ነው። ሀቡ ይሰማል? አዎ ይሰማል። እሺ ከዛ በኋላ ዶዙን እየጨመሩ ይሰጡት ስለነበረ ፓራላይዝድ ሆነ ማለት ነው። በቃ ምንም እግሩም እጁም አልሰራም ማለት። ከዛ እንደዛ ሲሆንብኝ ከዛ በቃ እንጦጦ ኪዳነ ምሕረት ጸበል አመጣሁና ኪዳነ ምሕረት ከዚህ በኋላ ገዳይም አዳኝም አንቺ ነሽ፣ በቃ ልጄን ለእኔ እውነት ይገባሻል ካልሽ ስጪኝ መልሽልኝ፣ አይ ካልሽ ደግሞ አታሰቃዩ በቃ ብዬ ያንን ጸበል አሻሸነው፣ ሰውነቱን አሻሸነው፣ ጠመቅ ነው። ስቲል ዶክተሮቹ እየጮሁብን በቃ እኔ ከእግዚአብሔር የበለጠ ማንም የለም፣ ከእግዚአብሔር በታች እናንተ አላችሁ፣ ግን ለፍታችኋል 3 ዓመት ሙሉ ሰው አልሆንም። ስለዚህ ለእግዚአብሔር ሁሉን ነገር ይንሰጣለሁ ብዬ ተነስቼ ጸበሌን ጠምቄ እሁድ ቀን ይዤው ከዛ በቃ ፈርሜ ማለት ነው። ቢሞትም ኃላፊነት ትወስጃለች ሲሉኝ ኦኬ ብዬ ፈርሜ ልጄን ይዤ ወጣሁ ማለት ነው። ልጄን ይዤ ወጥቼ የሚገርምሽ ቢያንስ 1 ሳምንት ነው። ከ1 ሳምንት በኋላ ትንሽ ለውጥ እያሳየ መጣ። ይሄ የሆነ እጁ አልሰራም የሚለው መንቀሳቀስ ጀመረ፣ እግሩም እንደዛው። ከዛ ኦልሬዲ መድኃኒቱ ከውስጡ እያለቀ ሲሄድ ልጁ ደህና እየሆነ መጣ ማለት ነው። የሚጥለው ነገር እያቆመ መጣና 6 ወር ሙሉ ምንም ነገር ሳላይ ስቲል ነው። ይኸው እንግዲህ ዓመት ማለት ነው። አሁን ላይ ዓመት ሆነው እግዚአብሔር ይመስገን፣ ክብር ለቅድስት ድንግል ማርያም ሆነት እና እንደዛ ሆኖ ከዛ አጋጣሚ እኔ ደግሞ በቃ አሁን ደህና ከሆነልኝ ትንሽ ሄጄ ልስራ። ሸክላውን እየሰራሁ ነው፣ ግን ያው ትንሽ የተሻለ ነገር ደግሞ ያስፈልጋል ለመንቀሳቀሻም ለምንም በሚል እኔ አረብ ሀገር ጀመርኩ ማለት ነው፣ ወደዚህ ወደ ኩዌት። እዛዚህ ጀምሬ መስከረም 3 ላይ ምናልባት ታስታውሽ ከሆነ መስቀል አደባባይ እንትን ተደረመሰ። ይሄ ምንድነው ስቴጅ ተደርምሶ ሰምተሻል አብዬ ከዚህ በፊት መስከረም 3 ላይ። ከዛ አጋጣሚ ደግሞ ልጄ ለስልጠና ሄዶ ነበረ እና ያ እንትኑ መስከረም 3 ኦልሬዲ እኔ ቪዛ የመጣ ወደ ኩዌት ልመጣ ማለት ነው። ከዛ ሲመጣ እሱ ደግሞ የዛለት ወድቆ ከስቴጁ ላይ ወድቆ አንደኛው ተጎጂ የኔ ልጅ ነበረ፣ የመጀመሪያ ልጄ ማለት ነው።
ከዛ በቃ ነገሮች እንደዚህ አንዱ ሲያልፍ አንዱ ሲሆንብኝ አይ በቃ እኔ አልሄድም፣ በቃ ልጆቼን ትቼ አልሄድም። ምክንያቱም ብሄድ ብሰራ ለነሱ ነው። ግን እዚህ ጋር እኔ ሄጄ የሆነ ነገር እዚህ ጋር ሆነው ካገኘኋቸው ለእኔ የዘላለም ጸጸት ነው። ሰው አልሄድም፣ በቃ ልጆቼን ይዤ ነው መኖር የምፈልገው ምናምን ብዬ ወሰንኩና በቃ ያም እግዚአብሔር ይመስገን የዛም ጊዜም ከወደቁት መሀል ያው ትንሽ ተጎድቷል ባይባልም ብቻ ግን ያው ወገብ ምናምን ላይ ነበረ ትንሽ ጉዳት የነበረበት። እግዚአብሔር ይመስገን እሱም አገገመልኝና አይ ቲንክ በሁለተኛው ወር ነው መስከረም እንደዛ ወድቆ ጥቅምት፣ ህዳር፣ ታህሳስ ላይ በቃ ግዴታ አሁን መሄድ አለብሽ ተብሎ ሁለተኛ የቪዛ እድል ተላከልኝ ማለት ነው። ስቲል ሴትዮዋ እየጠበቀችኝ ይመስለኛል እስከዛ ድረስ አላቅም ምን እንዴት እንደሆነ ራሱ ማለት ነው። እና መጣልኝ እግዚአብሔር ይመስገን እሺ ብዬ ተቀብዬ ልጆቼ አሁን ላይ ደህና ናቸው እግዚአብሔር ይመስገን። እና ወደ ኩዌት መጣሁኝ። አሁን እዚህ ከመጣሁ 6 ወር ሆኖኛል ሀቡዬ። እና እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን። ማለት ያው እግዚአብሔር አንዳንዴ ስለሚወድሽ ነው የሚፈትንሽ፣ ስለሚወድሽ ነው ብዙ ነገሮችን። እኔ ደግሞ በልጆቼ በጣም የተፈተንኩ እናት ነኝ። እኔ ትልቁ ሆኜ አይደለም ሀቡዬ፣ ልጅ ነኝ ገና 30 ዓመቴ ነው። ግን የልጅነት ልጆቼ ናቸው ልጆቼ ማለት ነው። እና እግዚአብሔር ይመስገን ዛሬ እዚህ ያደረሰኝ አምላክ ምክንያት አለው ለሁሉም ነገር። እንደውም እኔ እውነት ለመናገር ሀቡ የቤቱ ዕጣ ወጥቶልኝ ነበር አንቺ ጋር ገባለሁ ብዬ ያሰብኩት። ግን ዛሬ ይኸው በታሪኬ ያው እንግዲህ ለሰዎች እንትን ከነበረ ማለት ነው። እና እግዚአብሔር ይመስገን ዛሬ ላይ ያለሁበት ሁኔታ አሪፍ ነው። የራሴ የምለው ነገር አለኝ ማለት ልጆቼ ከማንም በላይ ከሀብትም ከንብረትም በላይ ደግሞ ልጆቼ አሉ እናቴ የሚሉኝ ማለት ነው። እና የኔ ታሪክ ይሄንን ይመስላል ሀቡዬ። ስንት ዓመትና ስንት ዓመት ናቸው ልጆችሽ አሁን? ትልቁ 15 ዓመት ትንሹ ደግሞ 7 ዓመቱ። እሳ ያደጉልሽ? ሁለቱም ወንዶች? አዎ ሁለቱም ወንዶች ናቸው እግዚአብሔር ይመስገን። ገቢ ደግሞ ከኩዌት 3ኛ ሴት ትወልጃለሽ። እኔም እንደ አንቺ የሚገርምሽ መንታ ነው የምወደው። እግዚአብሔር መንታ ልጅ ይስጠኝ ነው የምለው። የምር እኔ በጣም ነው የምወደው መንታ ልጅ እና እንደ እግዚአብሔር ፍቃድ አግቢ ከሆነ አይሰጥም አትጓጊ። ኦሪዲ ስለጓጓው ነው አንድ የሰጠኝ። ስለዚህ አትጓጊ። ኢንሻአላህ ከሰጠኝ ስጠኛ። የሰጠኝን አሜን ብዬ እቀበላለሁ። ዋናው ልጅ ጤነኛ ልጅ ይሁን ከምንም በላይ ዋናው ጤና ነው፣ ጾታ አይደለም ዋናው። እንትን በተረፈ ታሪክሽን ስላካፈልሽን እናመሰግናለን በጣም። ጎበዝ እናት ነሽ። አሁንም እናትሽ ጋር ናቸው ልጆች? አይ ነው አሁን አባታቸው ነው ይዟቸው ያለው። የዛ ጊዜ እስር ቤት ስለነበር ነው እናት። አዎ ብቻውን ተመላላሽ ሰራተኛ አለች። ጀስት እንጀራና ወጥ የምታደርግ እንጀራና ልብስ የምትሰራላቸው። ሌላውን ነገር ልጄ ጎበዝ ነው። ይሄ 15 ዓመቱ ያልኩሽ በጣም ከ7 ዓመቱ ጀምሮ አብሬው ስለነበርኩኝ ብዙ ነገርን አስተምረው ነበር። እና ወጥ ይሰራል፣ ቤት ያጸዳል፣ ወንድሙን ቴኬር ያደርጋል። በጣም ጀግና ልጅ። እውነት እኔ እንጃ እኔ ሳየው ራሱ ልጅ አይመስለኝም ሀቡዬ። ማለት በጣም ጎበዝ ጠንካራ ነው። ከሴት በላይ ነው የሚሰራው። እኔ እስቲ ለሸክላ ድርጅት ውዬ በምመጣ ሰዓት ጠዋት 12 ሰዓት ከወጣሁ ማታ 3 ሰዓት ነበር የምመለሰው። እና የዛ ሰዓት እንኳን ወጥ ሰርቶ ቡና አቅርቦ ወንድሙን አጣጥቦ ምን ብሎ ነበር የሚጠብቀኝ። እና ጎበዝ ልጅ ስላለኝ እስቲ የቤት ሰራተኛም አያስፈልገኝም። ኦልሬዲ ልጅ ያለ አባቱም ያው ተጋግዘው ይኖራሉ ብዬ ተስፋ አደርጋለሁ። እንደ እግዚአብሔር ፍቃድ ብቻ ክፉአቸውን አያሰማኝ በሰው ሀገር። እሱን ነው ፈጣሪን የምለምነው። አሜን አሜን። ባለቤትሽ አይሰራም? ይሰራል፣ ፈርኒቸር ነው የሚሰራው። ግን ያው አሁን ላይ ትንሽ አየሩ ቀዝቀዝ ብሏል እንጂ ይሰራል፣ ይንቀሳቀሳል፣ ፈርኒቸር ይሰራል። እሺ እናመሰግናለን በጣም። አመሰግናለሁ።